ሉትን ማስተባበል ትችላለህ? አመሰግናለሁ። ወንድም የጠየቀው በርካታ ክርስቲያኖች ኢየሱስ ክርስቶስ አምላክ ነው ይላሉ። ይህን ከመጽሐፍ ቅዱስ በመጥቀስ ማስተባበል ይቻላል ወይ ነው። ይህን ጥያቄ ከመመለሴ በፊት ጥቂት ነጥቦችን ግልጽ ማድረግ እፈልጋለሁ። ኢስላም ከክርስትና ውጪ በኢየሱስ ክርስቶስ አለይሂ ሰላም ማመንን የእምነቱ አካል አድርጎ የሚቀበል የሆነ ብቸኛ ሃይማኖት ነው። አንድ ሙስሊም አይባልም በኢየሱስ ክርስቶስ አለይሂ ሰላም እስካላመነ ድረስ። እሱ እጅግ ታላቅ ከሆኑት የፈጣሪ መልእክተኞች አንዱ እንደሆነ እናምናለን። እሱ ዛሬ አንዳንድ ዘመነኛ ክርስቲያኖች እንኳን ያልተዋጠላቸውን ያለ ወንድ ጾታዊ ግንኙነት በተአምር የተወለደ መሆኑን እናምናለን። እሱ መሲህ ሲተረጎም ክርስቶስ መሆኑን እናምናለን። እሱ በፈጣሪ ፍቃድ ለሙት ሕይወት መስጠቱን እናምናለን። እሱ ለምጻም አይነ ስውራን ሆኖ የተወለዱትን በፈጣሪ ፍቃድ መፈወሱን እናምናለን። እስከዚህ ድረስ እኛ ሙስሊሞች ከክርስቲያኖች ጋር አንድ ላይ እንጓዛለን። ግን የምንለያይበት ቦታም አለ። በርካታ ክርስቲያኖች አሉ ኢየሱስ ክርስቶስ አምላክ ነኝ ብሏል ብለው የሚያምኑ። ነገር ግን መላውን መጽሐፍ ቅዱስ ብታነበው አንድም ቦታ ኢየሱስ ክርስቶስ አለይሂ ሰላም ከራሱ አንደበት የተነገረና በማያሻማ መልኩ የተቀመጠ የሆነ እኔ አምላክ ነኝ ወይም አምልኩኝ ያለበት ቦታ በመላው መጽሐፍ ቅዱስ ውስጥ አይገኝም። ማንም ክርስቲያን ከየትኛውም የክርስትና ዘርፍ በየትኛውም አይነት መጽሐፍ ቅዱስ ውስጥ ራሱ ኢየሱስ ክርስቶስ አለይሂ ሰላም የተናገረው ሆኖ በማያሻማ መልኩ ግልጽ ብሎ የተቀመጠና ከራሱ አንደበት የተነገረ የሆነን እኔ አምላክ ነኝ ወይም አምልኩኝ ያለበትን ጥቅስ ከየትኛውም መጽሐፍ ቅዱስ ውስጥ ካመጣልኝ እኔ ዛሬ ክርስትናን ለመቀበል ዝግጁ ነኝ። እንደውም መጽሐፍ ቅዱስን ስናነብ የምናገኘው ኢየሱስ ክርስቶስ በራሱ አንደበት በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ አባቴ ከኔ ይበልጣል ብሏል። በዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉ ይበልጣል ይላል። በማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ እኔ ግን በእግዚአብሔር ጣት ወይም መንፈስ አጋንንትን የማውጣ ከሆንኩ ይላል። በሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ እኔ በእግዚአብሔር ጣት አጋንንትን የማውጣ ከሆንኩ ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። ማንም ቢሆን የራሴን ፍቃድ አልሻም የፈጣሪን ፍቃድ እንጂ የሚል ሁሉ ሙስሊም ነው። ኢየሱስ ክርስቶስ አለይሂ ሰላም ሙስሊም ነበር። አምላክነትን ለራሱ አልሰጠም። በዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ በግልጽ ተጠቅሷል። ይህ የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም ብሏል። እንዲሁም በሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተላከ ሰው ነበር ይላል። በድንቆችና በተአምራት በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጸ ሰው ነበር። እንግዲህ መጽሐፍ ቅዱስን ስናነብ የምናገኘው ኢየሱስ ክርስቶስ አምላክነትን ለራሱ እንዳልሰጠ ነው። አምላክ ነኝ አላለም። የፈጣሪ ልጅ ነኝ አላለም። እሱ ግን እጅግ ታላቅ ከሚባሉት የፈጣሪ መልእክተኞች ነበር። ጥያቄህን እንደመለስኩት ተስፋ አደርጋለሁ።